ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ከቦሌ መድኃኔዓለም ወይም ደግሞ ከኤድና ሞል እስከ 22 ማዞሪያ እየተሰራ ያለውን የመንገድ ግንባታ ፕሮጀክት ነው የምናየው። ይህም ፕሮጀክት ከዚህ በፊት አይተነው ነበር፣ ቆይቷል። በእርግጥ በዚህ ከ22 ማዞሪያ በኩል ወደዚህ ምሽት አካባቢ አይተነው ነበር። ዛሬ ደግሞ በተቃራኒው በኩል ያለውን ወይም ደግሞ ከዚህ ጀምረን ወደዛ ነው የምናየው። እንግዲህ የተነሳሁት የቀድሞ ኤድና ሞል አደባባይ ጋር ነው። እንግዲህ ፕሮጀክቱ በጣም የሚገርም ለውጥ ነው ያየሁበት። በነገራችን ላይ ያኔ ምናልባት የቆያችሁ ቤተሰቦች የምታስታውሱት ይመስለኛል። ዙሪያው ላይ እንዳለ አፈር ክምርና እንደዚሁም ደግሞ የተቆፈረ ብቻ ነው የነበረው። ዛሬ ላይ ግን እንግዲህ ብዙ ለውጦችም አሉትና እርግጠኛ ነኝ የምትወዱት አይነት ፕሮጀክት ነው ይዤላችሁ የመጣሁት። ትናንትና እንግዲህ ተቃራኒውን በዛ በኩል ያለውን ወይም ደግሞ የኮሪደሩን ነበር ያየ ነው። የኛው ያው ኮሪደር አይባልም ወይ ደግሞ ኮሪደር አይደለም። ምናልባት በኮሪደር ስታንዳርድ ቢሰራም ሙሉ ለሙሉ ነው የሚሰራው መንገዱ። ትላንትና ያየ ነው ደግሞ ከቦሌ ብራስ እስከ አትላስ እየተሰራ ያለውን ፕሮጀክት ነበር ያየ ነው። እሱኛውም በርካታ ለውጦች ያሉት ወይም ደግሞ ኦልሞስት በብዙ ነገሩ አድቫንስ ያደረገ ፕሮጀክት ነው። እስኪ ዛሬ ደግሞ ይሄኛውን ነው የምናየው። እንግዲህ አሁን ያለሁት የቦሌ ትምህርት ቤት ወይም ደግሞ የቦሌ መሰናዶ ትምህርት ቤት አጥሩ ጋር ነው። እንደምታዩት ይሄ እንዳለ አፈር ነው የነበረው ባለፈው ስናየው የተቆፋፈረ። ኢቭን ይሄ መሀልኛው ትንሽ መሀል ላይ ካለው ውጪ ዙሪያው ላይ እንዳለ የአፈር ክምር ነው የነበረው። አሁን ላይ እንደምታዩት የጠጠሩን አንጥፈውት ኦልሬዲ በጣም አድቫንስ አድርጎ እንደዚሁም ደግሞ እግረኛውና የዋናኛው መንገድ ተለይቶ ነው የምታዩት። እንግዲህ የኛው ፕሮጀክት ረጅም ርቀት ወይም ደግሞ 2 ኪሎ ሜትር የሚሸፍን ነው። ሙሉን እንደምታውቁት እስከ እንግሊዝ ኤምባሲ ድረስ ነው የሚሰራው። ነገር ግን ያኛው ከጎላጎል ተነስቶ እስከ እንግሊዝ ኤምባሲ ያለው የ1.4 ኪሎ ሜትር የሚሸፍን ፕሮጀክት ነው። ይሄኛው ደግሞ 2 ኪሎ ሜትር ነው የሚሸፍነው። እንግዲህ ይሄኛው መስመር ትልቅ ቢዝነስ የሚሰራበት ወይም ደግሞ የንግድ እንቅስቃሴ ከፍተኛ ሁኔታ ያለበት ስፍራ ነው። ዙሪያው ላይ ትልልቅ የቢዝነስ ሞሎችም አሉት። እስከ 22 ማዞሪያ እስክንደርስ ድረስ በርካታ ህንጻዎች አሉ። እንደዚሁም ደግሞ በተለይ አልባሳት፣ ጋርመንት እንደዚሁም ደግሞ የተወሰኑ ሆቴሎች ጭምር ያሉበት ሆስፒታሎች፣ ኤምባሲዎችም ጭምር ያሉበት ሰፈር ነው። እንደዚሁም ደግሞ ይሄ ትምህርት ቤቱም አለ። ግዙፍ ስቴዲየምም በላይ በኩል መቼለት ቅርብ ቀን አይተነው ነበር። ውስጡን እዚሁ መንገድ ላይ ነው የሚገኘው። እንግዲህ አንደኛው በሩ የዋናው በሩ መሰለኝ በዚህ በኩል የሚሰራው የስቴዲየሙም አለ። ወደዛ አካባቢ እንግዲህ መስጊዶችም አሉ እና ሰፈሩ በጣም ሞቅ ያለ ከፍተኛ ሰው ደግሞ እንቅስቃሴ የሚኖርበት በተለይ ከዚህ ከአልባሳቶቹ ጋር ተያይዞ እንደዚሁም ደግሞ አስፋልቱ ምንም እንኳን ጠበብ ያለ ቢሆን 22 ማዞሪያም እንደዚሁም ደግሞ ይሄኛውም አካባቢ ከፍተኛ የሆነ እንቅስቃሴ ስላለበት መኪኖች በብዛት የሚገኙበት ወይም ደግሞ እንደ ማቋረጫም እንደዚሁም ደግሞ እንደ የመኖሪያም ሰፈርም የንግድም ሰፈር ስለሆነ ከፍተኛ የሆነ የህዝብ እንቅስቃሴ የሚኖርበት ሰፈር ነው። እንግዲህ አሁን ያለሁት ቆም ያለሁኝ የቦሌ ትምህርት ቤት በሩ አካባቢ ጋር ነው ያለሁት። እንግዲህ እስካሁን እስከ ኤድና ሞል ድረስ ያለው ይሄን ይመስላል። ቀጥታ ጉዟችንን እንቀጥላለን ወደ ያው ጠጠሩ እስከ ጤና ጣቢያው ድረስ ኦልሬዲ ሙሉ ለሙሉ በጠጠር ተሸፍኗል። ከዛ ጤና ጣቢያው አካባቢ ጋር የነዚህ ኮንስትራክሽን ላይ የሚሰሩ መኪኖቹ አሉ። ከዛ የችኛዋ ደግሞ ከዚህ ከ24 ወይ ደግሞ ከኢምፔሪያል በኩል እስከ ይሄኛውን አስፋልት የሚያገናኘው መንገድ እሱ እየተሰራ ስላልሆነ እሱን አልነኩትም። እሱን ተሻግሮ ደግሞ እንደገና የጠጠር መንገዱን እያነጠፉ ነው የቀጠሉት። ምናልባት የተወሰነ ሃይላይት ላይ ያጃቿቸው የተወሰኑት በላይኛው በኩል የወሰድኳቸው ናቸው። ይሄ ወደ ቅዱስ ገብርኤል ሆስፒታል ወይ ደግሞ አውራሪስ ሆቴል ወደሚባል አካባቢ ወይ ደግሞ ቀበሌው ወዳለበት ያው ምናልባት ብዙዎቻችሁ እንኳን ላታውቁት ትችላላችሁ እዚህ ሰፈር ወይ ደግሞ የሚያውቀው ሰው ካልሆነ እንግዲህ ከቀድሞ ጤና ጣቢያ ከነበረበት አሁኑ ፖሊስ ጣቢያ አልፎም እዛኛው ጋም ጠጠሩ ይቀጥላል ማለት ነው። የቀጠር የማንጠፉን ስራ እዛኛው ጋም ሰርተውታል። እንግዲህ ሙሉውን እስከ 22 ነው የምንሸፍነው። 22 ድረስ ወደ ጫፍ አካባቢ ባይሆን ወደዛ ጋር ትንሽ አስቸጋሪ ነው፣ ብዙ ለውጦች የሉትም። ወደ ጎላጎል እየተጠጋ ሲሄድ ማለት ነው። እንግዲህ አሁን የስቴዲየሙ የታችኛው በር አካባቢ ጋር እየደረስኩ ነው፣ ወይ ደግሞ መስጊዱ ወዳለበት አካባቢ
ያው በዚህኛው መስመር እንግዲህ ታክሲ ምናምን ትራንስፖርት እንደሌለ ይታወቃል። በአቋራጭ ነው እየተጠቀሙ የሚገኙት። ከዚህ ከመስጊዱ ፊት ለፊት አዲስ መንገድ አለ ወይም ደግሞ አዲሱ አስፋልት በሚለው በተለምዶ ማለት ነው። ከዚህ ከጌታውን በሻ ወይም ደግሞ ከአክሱም ሆቴል ፊት ለፊት አንዲት የተሰራች አስፋልት አለ፣ የቆየ ማለት ነው። አዲስ አይደለም በእርግጥ። በሱ በኩል በአቋራጭ ነው የሚጠቀሙት። እንግዲህ እዚህ ጋር ነው ታክሲ የምትይዙት። ያው እዚህ ጋር እንደምትመለከቱት ማለት ነው። ያው ዞሮ እንደሚመለሰው ማለት ነው። እንግዲህ ስቴዲየሙ ጋር ደርሻ ያለውኝ እዚህኛው ጋርም ኦልሬዲ ሙሉ ለሙሉ አስንትኑን ጠጠሩን ያላነጠፍታለ ዙሪያው ላይ እንደምትመለከቱት። ባለፈው ስናየው ዙሪያው ላይ ትልልቅ ቱቦዎች የተደረደረበት ነበር ይሄ አካባቢ ማለት ነው። የዚህ የስቴዲየሙ ዙሪያ ላይ አጥሩ ስር በርከት ያሉ የሚቀበሩ ቱቦዎች ነበሩ። ኦልሬዲ አሁን ቀብረው ጨርሰዋል ማለት ነው። በጣም ለረጅም ጊዜ የቆየ ኦልሬዲ ግማሹን መንገድ ማለት ይቻላል እሱ ነበር የሸፈነው። ምናልባት እዚህኛው ላይ ከአሁን በኋላ ብዙ ነገር የሚቀራቸው አይመስልም እንደምትመለከቱት ማለት ነው። ሌላው በዚህኛው መስመር ወይም ደግሞ በዚህ መንገድ በርካታ ባንኮችም አሉ። ማለት ያው መቼም የሆነ ባንኮች ተመሳሳይ ቦታ ላይ በርካታ ሲኖሩ ያው የቢዝነሱም ወይም ደግሞ ሰፈሩ በርካታ ንግድ ሊኖርበት እንደሚችል የሚጠቁም ነውና ይሄ ዙሪያው ድሮ ስቴዲየሙ ከመጀመሩ በፊት ኦልሬዲ በዚህ በቀኝ በኩል ማለት ነው በስቴዲየሙ ባለበት ከዚህ በፊት በነበረው ቪዲዮ እንደነገርኳችሁ ወይም ደግሞ የስቴዲየም ምናልባት ያላዳመጣችሁት ያላያችሁት ካላችሁ እንግዲህ ያው በርካታ ቤቶች የነበሩበት ነው ይሄ ስቴዲየሙ የሚሰራበት ቦታ ማለት ነው። አስፋልቱ ዳር ላይ ደግሞ እነዚህ የመኪና መለማመጃዎች የተለያዩ ቢዝነሶች ነበሩበት፣ አነስ ያሉ ቢዝነሶች ማለት ነው። ከዛ ውጪ እነዚህ የጆተኒ ምናምን መጫወቻዎች የሚያጫውቱ ወጣቶች እዚሁም ደግሞ በርካታ ሱቆች እዛ ጋር ጫፍ አካባቢ ላይ ደግሞ የሳይክል ማከራያም ጭምር ነበረ። ወጣቶች ተደራጅተው መሰለኝ የሳይክል ማከራያ አንድ ሱቅ ነበር። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁኝ። ነባር ቤተሰቦችም ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። ቪዲዮ ከተመቻችሁ ደግሞ ላይክ ብታደርጉት ደስ ይለኛል። ያው ምናልባት በስልክ የምትጠቀሙ ማለት ነው። በዚህ በስተግራ በኩል የሚገኘው እነዚህ ህንጻዎቹ በስተጀርባም ሞቅ ያለው የቢዝነስ አይነት ሰፈር ነው። በተለይ ደግሞ ለዚህ ቺቺኔ ለሚባለው ሰፈር አንደኛው ጀርባው ማለት ነው። ወይ ደግሞ ከዚህኛው አስፋልት ወደ ውስጥ ገባ ስትሉ ትልልቅ ቢዝነሶች አሉ። ኢቨን እነዚህ ምንድነው ባርና ሬስቶራንቶች፣ በርካታ የመኪና መሸጫ ሱቆች፣ እንደዚሁም ደግሞ የአረብ ሬስቶራንቶችም አይቻለሁኝ። በተለይ አሁን ባለንበት ወደ ውስጥ ወደ መንደር ስትገቡ ማለት ነው። ምናልባት ከዚህ ለመስጊዱ ቀረብ ያለም ሰፈር ስለሆነ ሊሆን ይችላል። ከዛ ውጭ ደግሞ የበርካታ ሱቆች እነዚህ ውበት ሳሎን ይሄ ቦታ እንግዲህ ስቴዲየሙን ሁላ ኦልሬዲ ሸፍኖት የነበረው
ከዚህ በፊት ያየነው ቪዲዮ ላይ እንታስታውሱ ይመስለኛል። ይህ እንዳለ ዙሪያው የቱቦ የተከመረበት ስፍራ ነው የነበረው። እንግዲህ ወደ ቀድሞ ጤና ጣቢያ ወይ ደግሞ የአሁኑ ፖሊስ ጣቢያው ጋር እየደረስኩ ነው የምገኘው። እዚህ ጋር ያው አንድ መስቀለኛ መንገድ አለች። አንደኛው እንዳልኳቸው ወደ ኢምፔሪያል ወደ ገርጂ ወይ ደግሞ የመገናኛ ቦሌን አስፋልት የሚያገናኘው ሲሆን ወደ ግራ በኩል ደግሞ ወደ አክሱም ሆቴል የሚያስወጣው መንገድ አለ ወይም ደግሞ አስፋልት አለ። ወደዛ ጋር ነው የሚያገናኘው ማለት ነው። ታክሲዎቹ ይጠቀሙታል ያልኳቸው መንገድ ያኛውን ነው። እንግዲህ ስቴዲየሙ እስከዚህ ድረስ ነው ቦታው ወይም ደግሞ የሚሸፍነው ማለት ነው። ዙሪያው ስቴዲየሙ አክቹአል ስቴዲየሙ የሚገኝበት እንኳን ባይሆን ግቢው እስከዚህኛው መስቀለኛው መንገድ ድረስ ነው። ከዚህ ተነስቶ እስከ መስጊዱ ታች ጫፍ ድረስ ወይ ደግሞ ከቦሌ ትምህርት ቤት አለፍ ብላችሁ እስካለው መታጠፊያ ድረስ ረጅም ርቀት ላይ የሚሰራ ያው ግዙፍ ፕሮጀክት እንደሆነ ይታወቃል። ይሄ ነው እንግዲህ ወደ ዘሪሁን ህንፃ ወይ ደግሞ ወደ አክሱም ሆቴል የሚወስደው። ይሄኛው ደግሞ በዚህ በስተቀኝ በኩል ያለው ወደ ኢምፔሪያል የሚወስደው ወደ ገርጂ የሚወስደው መንገድ ነው። እንግዲህ ትንሽ አለፍ እንዳለን ደግሞ ሌላው የጠጠር መንገዱን ነው የምናገኘው። እዚህኛው አካባቢ ጋር እንደምታዩት የተወሰነ ብዙም ለውጥ ያለው አይመስልም። ትንሽ አለፍ ብለን ግን ኦልሬዲ ጠጠር ያነጠፉበት የተሻለ የተሰራበት ቦታ ነው ያለው። ከዚህ በፊት እንግዲህ ሌላው እዚህ አካባቢ ሌሎች ኮሌጆችም ነበሩ። በተለይ እዚህ ሆቴል እና ቱሪዝም ላይ የሚሰሩ ወይም ደግሞ የሚያስተምሩ ኮሌጆችም ነበሩ። አሁን ላይ እንኳን ይኖር አይኖር በእርግጥ አላቅም። ወደ ቀበሌው ልንደርስ ነው ወይም ደግሞ የዚህ ሰፈር የቦሌ ክፍለ ከተማ ወረዳ 3 ቀበሌ 18 የሚገኝበት ማለት ነው። ወደዛ እየተጠጋን ነው የምንገኘው። እዚህኛው አካባቢ ጋር ዙሪያው እንግዲህ በርካታዎቹ አብዛኛዎቹ የጋርመንት ስራ ላይ የሚሰሩ ሱቆች ናቸው የሚገኙት። በዚህ በቀኝ በኩል ካለው አንደኛው ሆቴል ነው። እንግዲህ እዚህኛው አስፋልቱ ብዙም ያን ያክል ሰፋ ያለ አይመስለኝም እንደምትመለከቱት ማለት ነው። ምናልባት ያው እግረኛውም ቀላቅለውታል አንድ ላይ ማለት ነው። ያው ስራው አንድ ላይ ስለሆነ ነገር ግን ብዙም የሰፋ አይመስለኝም። ከበፊትም ጀምሮ ኦልሬዲ ጠበብ ያለ ስለነበር ምናልባት በእርግጥ ይኖረዋል። በፊቱ ራሱ አይሆንም ተወሰነ ወደ ውስጥ ስለሚያስገቧቸው ማለት ነው ህንጻዎችን ካልሆነ በስተቀር።
እንግዲህ ቀበሌው ጋር ደርሻለሁኝ። ቀበሌው ያው እዚህ በቀኝ በኩል ያለው ዙሪያው ግቢው ኦልሬዲ ዙሪያ ከነዚህ ከቤቶቹ ጀርባ ጀምሮ ሙሉን የቀበሌው ቦታ ነው። እነዚህ ዛፎቹ ስር ማለት ነው። አለፍ እንዳልን የምታያቸው ሱቆቹ ይሄ የሚሰራው ፎቅ ድረስ የቀበሌው መዝናኛ ቤቶች ናቸው። ግቢው ላይ ደግሞ የሰርግ አዳራሽ አለው። እንግዲህ ከሱ አለፍ እንዳልን ቅዱስ ገብርኤል ሆስፒታል የሚባለውን ነው የምናገኘው። በዚህ በግራ በኩል ደግሞ አለፍ ስንል የአውራሪስ ሆቴል የሚባለው ሰፈር ነው። እንግዲህ እንዲህ እያልን ወደ 22 ማዞሪያ ልንዘልቅ ነው ማለት ነው። ይሄ ነበር እንግዲህ መግቢያው የቀበሌው። አሁን ላይ እንኳን ምናልባት እየሰራ ላይሆን ይችላል። እንግዲህ ወደ ቅዱስ ገብርኤል ሆስፒታል ደርሻለሁኝ። ከዚህ በኋላ ያለው እስከ 22 ክሊኒክ ወደሚባለው ሰፈር ድረስ የተወሰነ ጽድት በዚሁ ጋር ተመሳሳይ ነው። ከዛ በኋላ ያለው ግን አብዛኛው ከባለፈው ብዙም ለውጥ የሌለውና እንደዚሁም ደግሞ አሁንም እየተቆፈረ ያለበት አይቻለሁኝ። በተለይ ከውስጥ የሚመጡ እነዚህ የፍሳሽ ማስወገጃ እንትኖች ሲቆፍሩ ነው ያየሁት። እንዲህ ያልኩኝ የዛሬ ጉብኝት የምናጠናቅቀው 22 ማዞሪያ ወይም ደግሞ የድሮ ሰቨን አፕ የሚባለው ሰፈር ወደዛ ጋር ይሆናል ማለት ነው። እንግዲህ ሀሳቤን ስለጨረስኩ ዛሬ እኔ እዚሁ ጋር ነው በድምጽ ያለውን መሰናበታችሁ። በቪዲዮ ግን አብረን እንቀጥላለን። እስከቻላችሁ ድረስ እንድታዩ ትጋብዛለሁኝ። ነገ በሌላ ቪዲዮ እመለሳለሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁኝ። ቻው፣ መልካም ቀን።
እንዴት ነው?